መንግስት የማህበረሰባችንን ብልጽግና ለማረጋገጥ እና ቀጣይነት ያለው የወደፊት ህይወት ለመገንባት በርካታ የኢኮኖሚ ማህበራዊና የመልካም አስተዳደር ሪፎርሞች አካሂዷል፣ እያካሄደም ይገኛል። እነዚህ የሪፎርም ስራዎች የዘላቂ ልማት ግቦች ከመተግበር አንጻር የበለጠ አቅም ፈጥረዋል። ይህንን የዘላቂ ልማት ግቦች የተባበሩት መንግስታት አባል ሀገራት ለመተግበር ከወሰኑበት ጊዜ ጀምሮ በተቀመጠው የፈቃደኝነት ግምገማ አሰራር መሰረት ኢትዮጵያ እንደ አውሮፓ አቆጣጠር በ2017 ድህነትን ማጥፋትና ብልጽግናን ማስፋፋት በሚል ዋና ርዕስ በተዘጋጀው የፈቃደኝነት ግምገማ ሪፖርት አቅርባ ተሞክሮዋን ለሌሎች የዓለም ሀገራት አጋርታለች። በተመሳሳይ በ2022 እንደ አውሮፓ አቆጣጠር ሁሉም ባለድርሻ አካላት በማሳተፍ ሁሉንም የዘላቂ ልማት ግቦች አፈጻጸም ባማከለ ሁኔታ የግምገማ ሪፖርት በማዘጋጀት ልምዷን አካፍላለች። በዚህ በጀት ዓመት የሚካሄደው የፈቃደኝነት ብሔራዊ ግምገማ ላይ ኢትዮጵያ ሶስተኛ ጊዜ ለማካሄድ ለተባበሩት መንግስታት ድርጅት ፈቃደኝነቷን ገልጻና ይሁንታ አግኝታ የሚመለከታቸው አካላት ለማሳተፍ ሪፖርቱን አዘጋጅታለች። ይህ የ2025 የዘላቂ ልማት የፈቃደኝነት ብሔራዊ ግምገማ ለ2030 የዘላቂ ልማት አጀንዳ ዘላቂ፣ አካታች፣ ሳይንሳዊና በማስረጃ ላይ የተመሰረቱ መፍትሄዎችና ዘላቂ ልማት ለሁሉም የሚል ዋና ጭብጥ ጤናማ ህይወትን ማረጋገጥና ደህንነትን ለሁሉም በሁሉም የእድሜ ክልል ማስፋት ማለትም ግብ 3 የተቀመጡ፣ በሌላ በኩል የጾታ እኩልነትን ማረጋገጥና ሁሉንም ሴቶችና ልጃገረዶች የተሟላ ሁኔታ ማብቃት ግብ 5፣ አካታችና ዘላቂ የኢኮኖሚ እድገት እንዲሁም የተሟላና ፍሬያማ የሆነ ምቹ ስራና ለሁሉም ማስፋፋት ግብ 8፣ የውሃ ስነ ምህዳር ለዘላቂ ልማት መጠበቅ ግብ 14፣ ለዘላቂ ልማት ዓለም አቀፋዊ ትብብርን ማጠናከር ግብ 17። እነዚህን ግቦች ላይ ያተኮረ ሆኖ ሁሉንም የዘላቂ ልማት ግቦች አፈጻጸም አማክሎ የተዘጋጀ ሪፖርት ነው። ኢትዮጵያ የዘላቂ ልማት ግቦችን የሀገራችንን ተጨባጭ ሁኔታ ባገናዘበ መልኩ ከልማት እቅዶች፣ ፖሊሲዎች፣ ስትራቴጂዎች እና ከሀገር በቀል ኢኮኖሚ ሪፎርም ጋር በማስተሳሰር በከፍተኛ ኃላፊነት እየተገበረች ትገኛለች። በተለይም ለውጡን ተከትሎ በልማት እቅዶቻችን ያስቀመጥናቸውን ዋና ዋና ግቦች ለማሳካት የተለያዩ ቁልፍ የልማት ኢኒሼቲቮች ለአብነት ያህል የስንዴ ልማት፣ የሌማት ትሩፋት፣ አረንጓዴ አሻራ፣ ኢትዮጵያ ታምርት፣ የከተማ ኮሪደር ልማት፣ ትምህርት ለትውልድ ፕሮግራም የመሳሰሉትን በመቅረጽ በሁሉም አካባቢዎች እየተገበሩ ይገኛሉ። እንዲሁም ዘርፈ ብዙ በሆኑ የልማት ስራዎች ድህነትን ለመቅረፍ፣ ረሃብን ለማጥፋት፣ ጤናማና የተማረ ዜጋ ለማፍራት፣ አካታችና ዘላቂ የኢኮኖሚ እድገትና ምቹ የስራ ዕድል ለሁሉም ዜጎች ለመፍጠር የምናደርገውን ጉዞ የበለጠ እያፋጠኑ ይገኛሉ። Very heartwarming progress which Ethiopia has made towards achievement of sustainable development goals. This is a result of the hard effort of your cabinet. It's a result of the hard effort of the entire government of Ethiopia, and in that respect I would like to extend you my sincere appreciation.